ናፊባ ክፍል 14 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ የሚያምር የፊደል ገበታ ኪቦርድ ነበረ። ኪቦርዱ በእያንዳንዱ የእንግሊዘኛ ቃላት ስም የተሰራ የድምጽ ቅጂም አለው። ልጆች ፊደላትን በምሳሌና በዜማ በድምጽ ማጥናት ሲፈልጉ ይህን ኪቦርድ መነካካት ብቻ ነው የሚጠበቅባቸው። ለምሳሌ የውሻን ድምጽ ለመስማት ዶግ የሚለውን ዲ የሚለውን ሌተር፣ ኦ የሚለውን ሌተር እና ጂ የሚለውን ሌተር በተከታታይ በመንካት የውሻ ድምጽ ይመጣል። በዚህ መሰረት የተለያዩ ሐሳቦችን በመጻፍ በድምጽ በመስማት ማጥናትና መዝናናት ይችላሉ። አንቺንም እንዳባዬ እወድሻለሁ ብላ በደስታ እየተፍለቀለቀች ሳመቻት። ሜላትን እቅፍ አድርጋ ጉንጯንና ግንባሯን ሳመቻት። ብሩክታይት የሁላቸውንም ስጦታ ስለተቀበለች ስጦታዋን ወዳልተቀበለቻት ሲያም ዞር ብላ ተመለከተች። የኔ ስጦታ እየመጣ ነው እሺ ብሩክቲ አለች ሲያም ግንባሯ ላይ ላብ ጥምቅ እያለ። በልቧ ተህሚድ እባክህ በፍጥነት ና ቶሎ ድረስ የምትል ትመስላለች። አይኖቿን በሀፍረት ብሩክታይት ላይ በለበጣ ፈገግታ አንከራተተቻቸው። ብሩክታይት ልጅ ናት። ልጆች ደግሞ ከቅርብ ሰዎቻቸው በልደታቸው ወቅት አንድ ስጦታ ይፈልጋሉ። ምክንያቱም ምንም የመረዳትና የማወቅ ፍላጎት የላቸውም። ምክንያቱም ልጆች ናቸው። ብሩክታይትም ሲያም ብትወጣ ነብሷ ነው። አሁን እኔም ብሎ አክስት ከመርሳቴ መዘግየቴ እያለች ራሷን እየወቃቀሰች ባለችበት ሰዓት በሩ ተንኳኳ። ልቧ በአንድ ጊዜ ወደ በሩ ቆመ። የምትጠብቀው ተህሚድ ሳይሆን የሸዋንግዛው የሥራ ኃላፊ አለቃው ነበረ። የሆነ ነገር ሸዋንግዛውን ተቀብሎ ሁሉንም አስታውቆ አስቀመጠው። በአጋጣሚ ቢሮ ሲሄድ አጣሁና ስጠይቃቸው የተፈጠረውን በሙሉ ነገሩኝ እና በአካል መጥቼ ልጅህን እንኳን ተወለድሽ መልካም ልደት ልበላት ብዬ ነው አለውና ያመጣውን ስጦታ እንዲሰጠው ፍቃድ እንዲያገኝ ጠየቀው። ቆንጅዬ አሻንጉሊት። ብሩክታይት በደስታ እየተፍለቀለቀች አሻንጉሊቷን እቅፍ አደረገቻት። የመልካም ልደት መዝሙር ከተዘመረላት በኋላ ኬኩንም ቆረሰች። በኬክ መብያ ሳህን ለሁሉም ከለስላሳ ጋር ብርቱካን፣ ሙዝ፣ ብስኩት እንዲሁም ሌሎች ነገሮች እየተደረገ ታደለ። ሲያም ከጭንቀቷ ለመላቀቅ ይህንን እያስተናገደች እያለ ተህሚድ በሩን ከፍቶ ገባና ቀጥታ ለሲያም የሆነ ነገር ሰጥቷት ኬክ እየበላች ያለችውን ብሩክታይትን ሳም አድርጎ እንኳን ተወለድሽ የኔ ቆንጆ፣ ይችን በልተሽ ከጨረሽ በኋላ ትከፍቻታለሽ አለና ስጦታውን ሰጣት። ሲያም ከሆነ የጭንቅ ጉድጓድ ውስጥ የመውጣት ያክል እየተሰማት እፎይ የሚል ትርጉም ያዘለ ትንፋሽ ተንፍሳ እሷም ስጦታዋን ስማ ሰጠቻት። የብሩክታይት ልደት ከታሰበው በላይ ደምቆ አምሮ ተከበረላት። ልጅነቷን በሚመጥን ደስታ ከአቅሟ በላይ በሆነ እንክብካቤና መውደድ ዳግም ይህን ልደት በየቀኑ በመናቧ እስክትመለከት ድረስ ተከብሮላታል። ምስጋና ለሜላት ይሁንና ሁሉም ነገር ልዩ ነው። የስጦታ ፕሮግራሙና የኬክ መብላት ፕሮግራሙ ካለቀ በኋላ ሁላቸውም ለልደት በሚከፈተው ዜማ ተወዛወዙ። ከዓይኖቿ የሚወጣው ጨረር፣ ከጥርሶቿ የሚፈልቁት የደስታ እንቶቦች አባቷ ሸዋንግዛውን እያለበሰው፣ እሱም ደስ ስለተሰኘችው ልጁ ተደሰተ። ሜላትን በሰረቅታ እየተመለከተ የመውደድ ሀዲዱን ይዘረጋ ይዟል። እሷም ቢሆን የቱንም ያክል በልጆቹ ተጠምዳ ብትቆይም ለአፏ ለልቧ የሚሆን ሸዋንግዛውን ትመለከተዋለች። ልጄ እድሜ ከጤና ጋር ይስጥሽ፣ የማህፀንሽ ፍሬ ሁሉ የተባረከ ይሆን ብላ የማያ እናት ሜላትን ከመረቀች በኋላ ወደ ባለቤቷ ዞራ በል መረቃት እንጂ የሚል አስተያየት አየችው። ልጄ ብሩክ ሁኚ፣ እድሜሽ በሙሉ ደስተኛ ሆኖ ይለፍ፣ ሀዘን ካንቺ ይራቅ። በእውነት ሳዲያ ያደረግሽው ነገር ሳይ ልጅ ያደረገችው እንጂ አይቻት የማላቃት ሴት ያደረገችው አልመሰለኝም። የደጋጎሽ ልብ ነውና ያለሽ ለዘላለም እንዲሁ በደግነትሽ እንድትቀጥይ የታበሱ እንባዎችን በፍቅር ታብሽ ዘንድ እሱ ፈጣሪ ይርዳሽ። ከመንገድሽ ፊት እየመራ ፈጣሪ ከመጥፎ ነገር ሁሉ ይሰውርሽ። ጎንበስ ብላ ምርቃታቸውን ተቀብላ እንዳደገችበት አስተዳደግ ጉልበታቸውን ስማ ተቀመጠች። እኔ ምልሽ ልጄ የት ሀገር ነው የቆየሽው አለ የማያ አባት። ካናዳ ነው አባባ ብላ መለሰች። እንደው ወጋችን ባህላችንን አለመርሳትሽ፣ ግን እዚህ ካናዳ ኤምባሲ አካባቢ ነውሽ እንጂ ባህር ማዶ ካለችው ካናዳ ነውሽ አትመሲም አሉና ፈገግ ብለው
አንዳንዶች እግራቸውን ከሀገራቸው እንደወጣ ሁሉም ነገር ረስተው ባህላቸውን፣ ወጋቸውን፣ ቋንቋቸውን ንቀው በዛው ተመሳስለው ይኖራሉ። ግን ደግሞ አልፎ አልፎ ባህላቸውን ከመርሳት ይልቅ ባሉበት አሳድገው ይመጣሉ። እኛ ኢትዮጵያውያን ፍጹም ትሁቶችና አዛኞች ነን። ይሄ ያልተበረዘ ባህል ደግሞ እኛ እንዳመጣነው ከኛ ተረክቦ ለዚያኛው ትውልድ የሚያሻግር ድልድይ ትውልድ ያስፈልጋል። እና አንቺ ደግሞ ያንቺን የትውልድ ኃላፊነትሽን በሚገባ ተወጥተሻል አለና አመሰገናት። ምስጋናዋን ተቀበለች። አንተም ልጄ ሁሌም ቢሆን በማይለወጥ ትህትና ነውና ተቀብለ ተንከባክበህ የምታስተናግደን የእድሜ ሀብታም ያደርግህ በማለት ሻንክሰውንም መረቁት። ምርቃት በሀገራችን ለየት ያለ ቦታ አለው። አንዱ እንደ ኢትዮጵያዊነት ከሚያስመለክቱን ነገሮች ምርቃት ነው። ጥሩ ምርቃት ለማግኘትና በወላጆቻችን እንዲሁም በታላላቆቻችን ለማግኘት ከአቅማችን በላይ ሁሉ እንሰራለን። ሜላት ካደረገችው ነገር በላይ የሚሆነው እንጂ የሚያንስ ነገር አልተቀበለችም። ምርቃቱ የሰራችውን ሁሉ የሰራችውን መቶ በእጥፍ ያባዛላታል። ምሽቱ በነፋስ ዳንኪራ እየደነሰ ላይመሳት ጀምሯል። ብርክቴ ስትጫወትና በሚገባ ስትዟዟር ስለነበር ደክሟት ሶፋው ላይ ተዘርራለች። አላዛር የአያቱ ጭን ላይ ከተኛ ሰዓታት አልፈዋል። ሜላት ምሽቱ ላይን እየነሳ መሄዱን ስትመለከት መሄድ እንዳለባት ለሸዋንግዛው ነግረው የማያን ወላጆች ለምርቃቷ መስግና ተሰናብታቸው ወጣች። ሸዋንግዛው የመኪናውን በር ከፍቶ በክብር ካስገባት በኋላ በሩን ዘግቶ ቀበታውን አስሮ መኪናውን አስነስቶ መብረር ጀመረ። ምን እንደምልሽ አላቅም። ብቻ ላደረግሽው ነገር በሙሉ በጣም አመሰግናለሁ አለ ሸዋንግዛው ሜላትንም እየተመለከተ። ምንም አይደል ልጅ ሆኜ ሁሉንም አውቀዋለሁ። ምን ያክል በልደት ቀን መከፋት እንዳለ አውቀዋለሁ። በልጅነቴ እንደሆነልኝ የምፈልገው የልደት አከባበር ነው ለማድረግ የሞከርኩት። ሁላችንም የየራሳችን ምኞት ጊዜው አልፏል ብለን ከምንተው እንዲሁ ሌሎች ላይ በማድረግ ደስ ልንሰኝ እንችላለን። የግድ ይሄ ካልሆነ ብለን ከጊዜና ከወቅት ከእድሜ ጋር መጠላት የለብንም። ደግሞ ሁላችንም እንደዚህ ብናደግ ደስ አለመሰኘት አንችልም አለችና ሜላት ዞር ብላ ተመለከተችው። አይኖቿ ውስጥ መሳሳት አለ። ተመለከታት። እሷም ተኮር ብላ አየችው። ልቧን በፍቅር የከፈለውን ግብዘኛ ለህኛ ወንድ ዝፋናን ያለምንም ምልጃ ያስረከበችው ሰው። አይኖቿ ውስጥ ፍቅሯን ያልገለጸችለት ራሷን ተመለከተች። አፈረች፣ ፈራች። ይህን ሁሉ ባይረዳኝ የሚል የፍርሃት ሀሳብ ደግሞ በድጋሚ ያጫረባት። ለመናገር ፈልጋለች፣ ግን ደግሞ ሀሳቡ ከሷ ቢወጣ ንቆ የሚተዋት መስሎ ተሰማት። ማፍቀሯን ለመናገር የተሰባሰቡ ቃላቶችን ከንፈሯ ላይ ተንጠቅጥለው ረደው ጠፉ። በአንድ ሰከንድ ጊዜ ከትርጉምነት ወደ ምንምነት ተቀየሩ። ደቂቃዎች ሰዓታት የሆኑ መሰሏት። የሆነ ኃይል የውስጧን ስሜት ፈንቅሎ እውነቱን ይነግርላት ያስረዳላት ዘንድ ተመኘች። ነገር ግን የቱም ኃይል ከአንደበቷ ፈንቅሎ መውጣት አልቻለም። በመጨረሻ ራሷን ተቆጣጥራ እንደምንም ብላ ሸዋን አለች። አቤት ብሎ መለሰላት። ስለኔ ግን ምን ታስባለህ? እንደምንም ከራሷ ታግላ ጠየቀችው። ጥያቄው ምን አይነት ሀሳብና ትርጉም እንዳዘለ አላጣውም። ምን አይነት መልስ ፈልጋ እንደጠየቀችውም ገብቶታል። ስላንቺ የሚሰማኝ ደስታ ነው። ከአንቺ ጋር ስሆን ሁሉንም ነገር ረሳለሁ። የደስታ ምንጭ ነሽ። እኔ ከዚህ በፊትም ነግሬሻለሁ። ከማያ በኋላ ዳግም ደስተኛ መሆን አይመስለኝም ነበር። ነገር ግን አንቺ ደግሞ እኔም ብቻ ሳይሆን ልጆቼንም ወለድሽልኝ። የልጆቼን ደስታ ከእንደገና ነፍስ ዘራሽበት። ወደ ቀደመው የደስታ ጊዜ ተመልሰዋል። እኔም ከነሱ በበለጠ እንጂ ያነሰ ደስታ ላይ አይደለሁም። በጣም ወድጄሻለሁ። ዝላ ተጠመጠመችበት። እኔ አፍቅሬሃለሁ አለችው በጆሮ። በአንገቱ መሃል እንደ ለስላሳ ነፋስ ሽው ብሎ በሚወጣው ተንፋሻ የእውነት የፍቅር ቃል ኪዳኗን አንገቱ ስር አተመች። ልትለቀው አልቻለችም። አንድም ጊዜ እንደሚወዳት እንደሚነግራት አላሰበችም። ሁሉም ነገር የሌሊት ህልም ሆነባት። እንባዋ እንደ ኃጢአት በረሃ ቀስ ብሎ እየወረደ እንደ ቦይ ይፈስ ጀመር። ከአንገቱ ስር አልተነሳችም። ሸዋንግዛውም ቢሆን ዳግማዊ ፍቅር መንፈሱ ልቡን ተጣብቶታልና ባልተነሳች ዘላለሟን እንደዚሁ እንደሆነች በኖርም በሚል መሻት በውስጡ ላይ ይመላለሳል። ፍቅር በየትኛውም ዘመን የማይቀየር በምንም ተአምር ጣዕሙና መዓዛው የማይለወጥ ድንቅ ነገር ነው።
ዘመናቸውን ሁሉ ፍቅርን ፍለጋ የሚናውዙ ሰዎች ይህን ስሜት ለማጣጣም ነው። እንኳን ከሰው ይቅርና እንስሳቶችም ነፍሳቶችም ይህን ስሜት ለማጣጣም ይኳትናሉ። ለምሳሌ የእሳት ራትን ብንወስድ በዚች ዓለም ያለው የዕድሜ ቆይታ 7 ቀን ብቻ ነው። ነገር ግን የዕድሜውን 90% የሚያሳልፈው የፍቅር አጋሩን በመፈለግ ነው። ፍቅር የምድር ህይወታችንን ገጽ ከሚያቀያይሩ ምክንያቶች አንዱ ነው። በልባችን ውስጥ የተቀመጠ ሰው ካለ ለዛ ሰው ስንል ከላይታችን ኳትናለን። ለምንወደ ሰው ስንል መስዋዕትነትን ሁሉ እንከፍላለን። ዘመንም በመጽናት በሚያሻግረን ዛሬ ላይ ሆነን ነገን በተስፋ እንድናስብ ከነጎዲያን ስለሚኖረን ዓለም የሚያጓጓ ብቸኛው ነገር ፍቅር ነው። ብዙዎች ለፍቅር ቦታ የለንም፣ ፍቅር አስፈላጊ ነገር አይደለም፣ በዚች ምድር ላይ ለመኖር አንድ ነገር ብቻ ነው አስፈላጊው፣ እሱም ገንዘብ ብቻ ነው ይላሉ። ሴቶቻችንም የዚህ ነው አድናቂ ተጋባዥ ናቸው የሚሉ ትንሽ አይደሉ። ነገር ግን ይህ እውነት አይደለም። ደስታ በሁለት ይከፈላል፣ የስጋ ደስታና የነፍስ ደስታ። ስጋዊ ደስታ ስጋችንን የሚያንቆጠቁጥና የሚያሸበርቅ የሚያብለጨልጭ እንዲሁም የምንበላቸው ምግቦች በማቀየር ደስታ ማግኘት ሲሆን፣ ሁለተኛው ደግሞ የነፍስ ደስታ ነፍስን በፍቅር ስትመግብ ነው። ነፍስ በፍቅር እንዴት ትመገባለች ልትል ትችላለህ። በሐሴት፣ በተስፋ፣ በእውነት፣ በንጽህነት ስትመገብ ነፍሳችን በጥልቅ ስሜት ትረካለች። እዚህ ሌላኛው የነፍስ ደስታ ደግሞ የፈጣሪን ቃል በመመገብ የሚገኝ ደስታ ነው። ብዙ ጊዜ ደስታ አንጻራዊ ነው። የሰው ልጅ ይሄ ሊያስደስተው ይችላል የሚባል ነገር የለም። ፍቅርም ቢሆን የደስታ ምንጭ ሊሆን አይችልም የሚሉም አሉ። ከሁለቱም ወገን ሳይሆኑ ሀሳቦቻቸውን እኩል የሚሰነዝሩ ሀሳቢያውያን በየትውልዱ አሉ። የሸዋንግዛውና የሜላት ልቦች እኩል ነው የሚመቱት። ፍላጎቱ ፍላጎቷ ነው። በመኖር ባለመኖር መካከል የሚገኝ ትልቅ በረከት ቢኖር የልቦቻቸው ቋንቋዎች የሚወጡ የፍቅር ቃላቶች ናቸው። በቃ ተመለስ እንዳይመሽብህ አለች። በዝምታ ተውጠው ብዙ ከቆዩ በኋላ አልመለሰላትም። ተነስታ ወረደችና ገባች። እስክትገባ ድረስ በአይኑ ከሸኛት በኋላ ወደ ኋላ ተመልሶ ወደ ቤት ይከንፍ ጀመር። ልጄ እዚህ ብታድር እኮ ይሻል ነበረ አለ የማያ አባት። እሺ አትልም ብዬ ነው እንጂ እጠይቃት ነበር አለ ሸዋንግዛው። አይ ልጄ የሰውን ፍላጎት እንዴት ሳትጠይቅ ታውቃለህ? ምናልባት አንተ ደሪ ብለህ እስክትጠይቃት ቢሆንስ? ደግሞ ማስተዋል አለብህ። አንድ ጊዜ ጠይቀህ ራሱን እምቢ ብትባል ደጋግመህ መጠየቅ ይኖርብሃል። ደግሞ ቤቱ ሰፊ፣ አልጋውም ምኑም ሞልቷል። ይህ ሁሉ ክፍል ምን ይዞ ያድራል? እንዲች አይነት መልካም ሴት በቀን ፋኖስ ራሱ አትገኝም። የአልማዝ ያህል ውድ ናት አሉ ነገሩን ጠበቅ አድርገው። ልክ ነህ አባባ፣ ዛሬ ከብዙ ጭንቀትና ለቅሶን የገላገለችኝ። ቡራክዬም ለእኔ ከመንገር ይልቅ ለሷ ነገረቻት። በእርግጥ ለእኔ ያልነገረችኝ እንደረሳው ስላላወቀች ነው። አንዳንድ ጊዜ ፈጣሪ መቼም ሳይደግስ አይጣላም የሚሉት እውነት ነው። የዛሬ ቡራክዬ ልደት እኔ እንደረሳሁት ብቀር ኖሮ መቼም ነበር ራሴን ይቅር የማልለው ብሎ ሸዋንግዛው የሆነውን ያክል ተሰምቶት ክፍት አለው። አይዞህ ልጄ፣ ሁሉም ልዩና መልካም ነበር። እኛም በህይወት ሳለን የማያዬ ልጆች ደስታ ያንተንም ማረፊያ በማየታችን ደስ ብሎናል። መቼም ከሟች በላይ በህይወት ያለነውና የሚጎዳው። በጣም ተጎድተሃል። እኔና እናትህ ከልጆቹ በላይ ያንተ ሁኔታ ነበር የሚያሳስበን። አሁን ግን ፈጣሪ ይመስገን ይኸው መልክ ያስያዝክ ይመስላል። ፈጠን ብለህ ጠቅለል ነው ማድረግ ያለብህ። ሜላት በጣም ደግና አዛኝ ልብ ያላት ሴት ናት። ስለዚህ እኛ ወንዶች መቼም ኮራ ጀነን ስንል ነው የሚያመልጡን። እንዳታመልጠህ። ሳትሄድ ራስህን ገልጠህ አሳያት። ማንነትህን አለማምዳት። ምናልባት ካንተ የተለየ ባህሪና ፍላጎት ካላት እንኳን በራስህ ልክ ስፋት፣ ስራት። ለመሰራት ደግሞ ዝግጁ የሆነች ሴት ናት። ትለያለች። ከምንም በላይ የማይመነዘረው የማይለወጠውን ጊዜህን ስጣት። አድምጣት። ምን እንደምትፈልግ ስማት። ህልሟን ስማ። ተዋውቁ። በልብ ደግሞ ተነጋገሩ። ነገ ዛሬ ማለት ጊዜ መግዛት ጥሩ አይደለም። ነገውኑ አሁኑኑ ጀመር። እኔ በህይወቴ ካለኝ ልምድ በመነሳት ነው እንዲምልህ አሉ የማያ አባት። ሸዋንግዛው ለረጅም ደቂቃ ከልቡ ሲያደምጣቸው ከቆየ በኋላ ምክራቸውን ለመተግበር ቃል ገባ። ዛሬ ምን ያክል በራሴ እንዳፈርኩኝ ለመናገር ቃላት ያንሰኛል አለሲያም ፊቷን በእጆቿ እየሸፈነች። አንቺ ብቻ ሳትሆኚ ሸዋንግዛው ራሱ በጣም ተጨናንቆ ነበር። ፊቱ ላይ ባየሁት መሰረት ስገምት የልጁን ልደት ያከበረ ሳይሆን የሚመስለው የሰው ልጅ ልደት ላይ የተገኘ ነበር የሚመስለው አለ ተህሚድ። እሱስ ልክ ነህ።
የነ ማህሌት ጉዳይ ጊዜ አልሰጥ ብሎ ትረስቶት ነበረ እና ባለ በሌላ አቅሙ ለማክበር ወደ ቤት ሲመጣ ነው እሱም ሰርፕራይዝ የሆነው። ዋው ሜላት ግሩም ሴት ነች፣ ፍጹም ጥበበኛ ሴት። ተህሚድ ባድናቆት ራሱን አወዛወዘ። አንተ ደግሞ ለማናየት ትቸኩላለህ። በቃ ድርጊቱ ግልጽ ነው፣ እሱን ለማማለል ነው። የሸዋንግዛውን ደካማ ጎን ልጆቹ መሆናቸውን አውቃለች። ይሄ ደግሞ ከሁኔታዎች ጋር በማቃጠር አገዙላት። አሰንጅ ምንም የተለየ ነገር አይደለም ያደረገችው አለ ሲሃም በንዴት። አንቺ የተመለከትሻት በሴት መነጽር ስለሆነ እኔ ባየሁበት አንገል ልታይ አትችይም። እኔ በአሁን ጊዜ ከማቸው ሴቶች የተሻለች ብልህና አስተዋይ ሴት መሆኗን ያየሁት። ምክንያቱም እንደዚህ አይነት ድርጊት ከማስመሰል የተሻለ ጥልቅ ስሜት ነው። ይህን ነገር በማድረጓ በጣም ደስተኛ ነች። ሌላውን ታዩና ማለቴ በሸዋንግዛው ቦታ ታገኝም አታገኝም ለብራክታዊት ይህን ማድረጓ ትልቅ ደስታን ፈጥሮላታል። ገንዘብሽን ወደ ደስታ የምትቀይሪው በዚህ መልኩ ነው። ለምን ይመስልሻል ብዙ ሀብታሞችና ገንዘብ ያላቸው ሰዎች ደስታን ሳይሆን ቁጣ የሚቀናቸው? ያላቸውን ነገር ወደ ደስታ መቀየር ስለማይችሉ ነው። ያለሽን የቱንም ያክል ገንዘብ ቢሆን ወደ ደስታ ካልቀየርሽው ትርፉ መከፋት ነው። ሜላት ባላት ገንዘብ ይህን ፕሮግራም አዘጋጅታ ተወዳጅነትንም ደስታንም አትርፋለች። ይሄ ደግሞ የሚያሳየው ብልህነቷን ነው። እዚህ ላይ እብሪተኝነት አይሰራም። በንጹህ ልብ ብቻ ማድረግና ውጤቱን መጠበቅ ነው የተሻለው። ያን የተሻለ ሰው የሚያደርገው እንጂ አንድን ነገር ለማድረግ ስታስቢ ነገሩ በተገላቢጦሽ በማሰብና አሉታዊ ትርጉም በመውሰድ ከራስ ስሜት ጋር መኳረፍ አግባብ አይደለም ብዬ ነው ማምነው። ስለዚህ አንቺም ከዚህ አይነት ተመልክተሽ ባሉባልታና ባጉል ጥርጣሬ በመሞላት ከራስሽ ጋር ማይሆን ንትርክ ውስጥ ባትገቢ መልካም ነው። እሷ እንደሆነች ቼክ አታደርግሽም። የቱንም ያክል መጥፎና በጎ ብትሆን ከአንቺ ጋር የሚያገናኛት አንድም ነገር እንደሌለ ማወቅ አለብሽ አለና ተህሚድ በጣቱ ጉንጯን ነካ ነካ አደረጋት። ኧረ እባክህ አጎቴ ልጆቹ ተጎዱ ማለት እኔ ተጎዳው ማለት ነው። ደግሞ በአጎቴ አልደራደርም። እሱም ብትጎዳው በተዘዋዋሪው እኔን አገኘችኝ ማለት አይደል? ተህሚድ ፈገግ ብሎ የሲያምን ሙሉ ንግግር ካዳመጠ በኋላ ብቻ በማይመለከተሽ ገፍተሽ እንዳትፈተፈች የኔ ፍቅር። እች ልጅ ሸዋንግዛውን ለመጉዳት ይህን ያክል ርቃ መሄድ አይጠበቅባትም። ብዙ አቋራጭ መንገዶች አሉ። የኔ ፍቅር የዋህ አትሁኝብኝ አለና አቅፎ ወደ ደረቷ አስጠጋት። ሜላት አልጋው ላይ ጋደም ብላለች። ለመተኛት የፈለገች አትመስልም። ሁለቱን ያለምንም ከፋፋይ መጋረጃ በአይኖቿ መመልከት መርጣለች። አይኖቿ ሲከደኑ ከሸዋንግዛው ጋር የተነጋገሩትና የተወራወጡት ነገር ህልም የሚሆን መስሏታል። አንድን ቲያትር በአንድ ገቢር ወደ አንድ ገቢር የሚያሻግረው የመጋረጃ ሁኔታ ስለሆነ እንቅልፏ ያን እውነቷን የሚጋርድ መጋረጃ መስሎ ታይቷታል። ፍጥጥ ብላ በደጋጋሚ ሸዋንግዛው የነገራትን እንደ ዳዊት የምስጋና ቃል ትደጋግመዋለች። አንቺ እኮ የደስታዬ ምንጭ ሆነሻል። በድጋሚ ልጆቼን ወልደሻል። ስርሽ እኮ አስገብተሻቸዋል። ነፍሴን በሐሴት አረስረሻሻታል። ከኔ አልፈሽ ልጆቼንም ወልደሽልኛል። በራሷ በሷ አነጋገር ድምጿን ጎርነር በማድረግ ነገረችው። ተፍለቀለቀች። ልክ የበረክታይትና ያላዛር አሳሳቀን ደገመችው። በልጅነቷ ሸንካራ አገዳ ወይም ከረሜላ ከገበያ ተገዝቶ ሲሰጣት የምታሳየውን የመጨረሻ የደስታ ምልክት ምንም ታጠገቧ ለሌለ ባዶ ክፍል አሳየችው። አሁን እድለኛ ነኝ። የምፈልገውን ሰው ፈጣሪ ሰጥቶኛል። በዛ ላይ የባለቤቱ ወዳጆች ሳይቀሩ ጥሩ ምልከት አላቸው ለኔ። መቼም ከዚህ በላይ ምንም አልፈልግም። ስለዚህ አሁኑኑ ተመልሼ ልሂድና ሰራ አድርጌ ተመልሼ ከሸዋ ጋር ጥሩ ኑሮዬን መኖር ጀምራለሁ አለሽ በደስታ። ሸዋንግዛው ብሩክታይትን በእንባ በተሞሉ አይኖቹ በስስት እየተመለከተ የኔ ቡራክዬ፣ የህይወቴ መቀጠል ምክንያት ደስተኛ ሆነሽ ነበረ። እንደዛ ነው ያልሽልኝ። እኔም ለመጨረሻ ጊዜ የደስታን ጥግ በአንቺ ፈገግታ ተረዳው። ደስታ ምን ያክል ዓለም ነው ለካ። ደስታና ሰላም ዋጋቸው ምን ያክል ነው? በሐዘን ስሜት የጀመረው በፈታኝ ግድያ ምርመራ ውስጥ ባለበት ሰዓት ነበር። በብሩክ ስልክ ሜላትን ያገኛት። በጭንቀቱ መንስኤ እንዴት እንደሚነግራት ግራ ገብቶት በሀሳብ እየዋለለ በሐዘን የቀዘቀዘ ድምጿ ነበረ ውስጡን ለሁለት የከፈለው። ለመጀመሪያ ጊዜ መርማሪነቱን የጠላው በዚህ ቀን ነበረ። ለመንገርና ላለመንገር ብዙ ካሰበ በኋላ ነበረ መንተፍረቱን ለመናገር የወሰነው። እንኳን በሰው ሀገር ለምትኖር አፍቃሪው መርዶ መንገር ይቅርና እዚሁ በፍቅር ላለ ሰው መናገር በጣም ከባድ ነው።
ከዚያ የጭንቀት ናዳ የሰነጠጠው ስሜት ነው አሁን የደስታ ምንጭ ሆኖለት በሐሴት የሚፈነድቀው። ሜላት ድርጊቶቿ ሁሉ ጨዋነት የተላበሱ ናቸው። ፍጹም የሆነ የሰውን ስሜት የመረዳትና ትትናዋ ደግሞ የሚገርም ነው። ሸዋንግዛው ከውጫዊ ውበቷ ይልቅ ውስጣዊ ውበቷን መገረምን ጫረበት። ሜላት ሚስትም እናትም መሆን ትችልበታለች። ልጆቹ ጋር ስትሆን ሌላ የእናትነት ማንነት ስትላበስ፣ በዛው ቅጽበት ደግሞ ከሸዋንግዛው ጋር ስትቀመጥ ስትሆን የአፍቃሪነት ማንነትና ባሏን የምታከብር ሴት ማንነት መላበሷ የሚገርም ነው። ይህ ደግሞ በማስመሰል ያመጣችው ሳይሆን ራሷን በእውነት ማንነቷን ስላነጸች፣ በሃይማኖታዊ ቃላት ራሷን ስላነጸች ነው። ልጆች ያሉት ሸዋንግዛው ምን አይነት ባህሪ ያላት ሴትና ማንነቷ የተላበሰች ሴት እንደሚፈልግ አላጣችውም። ይሄ ደግሞ ብልህነቷን ያሳያል። ሴት ልጅ የተሰጣትን ከፍተኛ IQ በመጠቀም የወንድን ልጅ ፍላጎት በሁኔታ ሀሳብ ደግሞ በንግግር የመረዳት ችግር አይኖርባትም። ነገር ግን ይሄ ከፍተኛ ብልህነት የተላበሰ ባህሪ መረዳት የተሳናቸው ሴቶች ብዙ ጊዜ ከፍቅረኞቻቸው ከባሎቻቸው ጋር ንትርክ ሲጀምሩ ይስተዋላሉ። ሸዋንግዛው የቀን ውሎውን በሐሴት በማሳለፉ ይበልጥ ደስታ እየተሰማው አልጋው ላይ ልብሱን ሳይወልቅ ተኝቶ በፈገግታ አይኖቹን ከድኖ ተኛ። ክፍል 15 ይቀጥላል።